እዚሁ ጎረቤት ሀገር ኬንያ ነው እና ኢልሞሎ ይባላሉ እነዚህ ጎሳዎች። ኢልሞሎ በቁጥር በጣም ትንሽ የሚባሉ ሲሆን አብዛኛው የኬንያ ከሚኖርበት አካባቢም ተገለው ለብቻቸው ሌክ ቱርካና አካባቢ እዛ ሀይቁ አካባቢ ሰፍረው እንደሚኖሩ ነው የሚነገረውና ሌሎች ጎሳዎች ጋር በተለያዩ ጊዜያት በሚያደርጓቸው ግጭቶች በመሳሰሉት ነገሮች ቁጥራቸው በጣም እየተመናመነ እንደመጣ ነው የሚናገሩት። ስማቸው ኢልሞሎ ማለት ራሱ ትርጉሙ በከብት እርባታ የማይተዳደሩት እንደማለት ነው። አብዛኞቹ ጎሳዎች እኛም ሀገር ቢሆን በከብት እርባታ ሲተዳደሩ፣ እነዚህ ግን አሳ በማጥመድ ነው የሚተዳደሩት እንዳልኩት ሌክ ቱርካና አካባቢ ስለሚኖሩ ማለት ነው። እና ግን አሁን ላይ ይሄ ሌክ ቱርካና በራሱ በየአመቱ እስከ 30 ሴንቲሜትር እየቀነሰ እንደሆነ ነው የሚነገረው በትነትና በመሰል ነገሮች ማለት ነው። እና ያ መሆኑ አንደኛ የአሳ ምርት በጣም እንዲቀንስ አድርጎታል። ከዛ በተጨማሪም ደግሞ ውሃው ከጊዜ ወደ ጊዜ እየተበከለ ስለመጣ የአሳ ቁጥር በጣም እንዲቀንስ ሆኗል። ከዚህ በፊት በአንድና በሁለት ቀን የሚያጠምዱት የነበረው የአሳ ቁጥር አሁን ላይ 1 ሳምንትና 2 ሳምንት ይፈጅባቸዋል ያንን ተመሳሳይ አሳ ለማጥመድና በዚህ ጉዳይ በጣም እየተቸገሩ እየመጡ ያሉ ጎሳዎች እንደሆኑ ነው የሚነገረው። ከዛ ሌላም በተጨማሪም በኮሌራ በሽታ በየአመቱ በጣም ብዙ የሚባሉ የዚህ ጎሳ የኢልሞሎ ጎሳ አባላት ይሞታሉ። በተለይ ደግሞ እድሜያቸው ትንሽ ገፋ ያሉ ሰዎች ኢቭን የአማካይ የመኖር እድሜያቸው ከ30 እስከ 45 ነው። በጣም ትንሽ ነው እና ያ መሆኑ በጣም እንዳይባዙ አድርጓቸዋል። ያው ቶሎ ስለሚሞቱ ማለት ነው። አሁን ላይ ለምሳሌ እንደ አውሮፓውያን አቆጣጠር 2014 ላይ 200 ብቻ ደርሰው ነበረ የነዚህ ጎሳ አባላት ቁጥር ማለት ነው። ከ200 ውስጥ ደግሞ ይሄ ፒውር የሚባለው ወይም በቃ ምንም ያልተቀላቀለ ኢልሞሎ ጎሳ 40 ሰዎች ብቻ ናቸው የነበሩት። ሌሎቹ ያው ከሌላም የተዋለዱ ምናምን የነበሩት ማለት ነው። እና 2019 ላይ ደግሞ እንደ ድጋሚ ቁጥራቸው ተጠንቶ ወደ 1104 አካባቢ እንደደረሰ ተነግሮ ነበረ። ግን አሁን ድረስ በጣም የህልውና ስጋት ያለባቸው ሰዎች ናቸው።